ቡታጅራ ላይም ሳይሆን ሌላ ቦታም ሳይሆን ፌዴራል ጋር ነው ቼክአፕ ያለ ምርመራ ያለው ዲኤንኤ ይናቃለን እኮ ማይብ አይደለም። የምታደርገው ከኋላ የሆነ ነገር አለ። ስለዚህ እናንተ የዋህነታችሁ ትልቁ እየጎዳችሁ ያለው የዋህነታችሁ ነው። ማንንም ሰው አንተ ሃይሚ ካንተ ውጪ ማንንም ሰው እንዳታምኑ። ልጅቷ በዚህን ያህል ሴትነቷን ክብሯን ይቅርታ አድርጉልኝና እኔ ቤተሰቦቿን ጨርሳ ብቻዋን የተቀመጠች ይመስለኛል። በዚህ ልክ ሴትነቷን አውርዳ በዚህ ልክ የመጣችበት በኋላዋ የሆነ ነገር ስላለ ነው። ቡርኬ ልትጠነቀቅ ይገባል። ንጽህናዬን አወጣለሁ ብለህ ህይወትህን እንኳን የሚጎዳ ነገር ልታደርግ ትችላለህ። እንቺ ልጅ ምን እንዳለባት የምናውቀው ነገር የለም። እናምናሃለን። የጨረቃ ፋሚሊ በሙሉ እየታመመ ያለው ያንተ ነገር ስለሚያሳስበው፣ የሀይሚስ ነገር ስለሚያሳስበው ልጅቷ ምን እንደምታደርግ እኛ የምናውቀው ታሪክ እንዳታገኛት ጠይቃት። ነይና እናድርግ በላት። እምቢ ካለችን ጠይቅኝ፣ ከሰሽ ጠይቅኝ። ከዚህ በኋላ የሚያገባኝ ነገር የለም። ስሜን ግን በሚዲያ ላይ ብታነሺ ሚዲያውን እናያዘጋለሁ። 100 ብትከብቺ 100ውን ማዘጋት እኔ እችላለሁ። እኛ ከእናንተ ጋር ነን። የጨረቃ ፋሚሊ አንድ ላይ ነው ያለው። እኛ ከእናንተ ጋር ነን። ንጽህናን በደንብ እናውቀዋለን። ከእኛ በላይ ደግሞ ንጽህናን ሚስት ታውቃለች። ከትልቅ ወንድ ከጀግና ወንድ ጀርባ ጀግና ሴት አለች የሚባለው በተረት የምናውቀውን በተግባር እያሳየች ነው። ሀይሚዬ ቅመም፣ የኔ ጀግና፣ የኔ ስማርት፣ የኛ የትልልቆች አስተማሪ ነች። አላህ እድሜና ጤና ይጨምርልሽ፣ ማስተዋሉን ይጨምርልሽ። ቡርክዬ ሀይሚ እስካለች ድረስ አትፍራ። ከእናንተ ኋላ አንዴና ለመጨረሻ ጊዜ ጠይቃት። እምቢ ካለች ወደ ቤታችሁ ተመለሱ። በታ ፌዴራል ቼክአፕ የሚደረገው ይህን የሚደረገው የምናውቀው እስከማውቀው ድረስ ፌዴራል ማህተም መጥቶ ይሰጣል። ያንተም ሆነ አልሆነም የኔም ከሆነ እቀበላለሁ። ገለመሌ ብለህ ቦቶ መንገድ አትስጣት። እሺ ካለች ቼክአፕ ታድርግ፣ እምቢ ካለች እሺ ካለች ዲኤንኤ ታድርግ፣ እምቢ ካለች ያይዛ ሚስትህን ይዘህ ወደ አዲስ አበባ ተመለስ። ነገ ጠዋት ልጇ ሲያድግ አባቴ ዋናው ብሎ ይጠይቃታል። ለምናክ ትመጣለች። እውነት ካላት ለምና ትመጣለች እንጂ እውነት የላትም እንጂ እምነትም የላትም። ቤተሰቦቿን ጨርሳል። በዚህን አይነት የመጣችበት አረጋታ ሁሉ ያስጠላል። ስለዚህ እኛ እያመመን ነው። ስለዚህ ጠይቃል። አንድና ለመጨረሻ ከሚስት ጋር ሆነ ከሀይሚዬ ጋር ሆነ ከቅመማው ጋር ሆነ ጠይቃት። እምቢ ካለች ወደ ቤት ተመለስ። ህይወታችሁን ቀጥሉ። እናምናለን። ደጋግሜ ነው የምነግርህ። እናምናለን። ቡርኬ አያደርገውም ብለናል። አንተ ምንም ራስን የምትጠራጠርበት ነገርም የለ የምትለምንበት። ሴት ናት። ራሷን ለማስከበር ራሷ ነበረ መለመን የሚገባል። ንጽህናን ለማወቅ ነው አደለ? ስምን ለማጥራት ነው አደለ? እኛ እናምናለን። ሚስት ካመነች በቂ ነው። በቃ አብራክ የምትኖረው የነገ የልጆች እናት የሆነችው ሀይሚና ሀይሚ ብቻ ናት። ሀይሚ ካመነች በቂ ነው። የሌላ ሰው አመነ አላመነ ምንም የሚያመጣው ታሪክ የለም። ስለዚህ ቴክር ጦር ኃይሎች ነው ቼክአፕ ያለው። አዲስ አበባ ላይ መጣ። እስካሁን ብዙ መስዋዕት ወስዳቸዋል አይደለ? አዲስ አበባ ላይ መጣ ቼክአፕ ታደርጋለች። ምድር ጦር ኃይሎች ከተደረገ ማናቸውም በሳንቲም መቀየር አይቻልም፣ ዋሸትም አይቻልም። ለምን? የመንግስት ነው። ነገር ግን በአሁኑ ሰዓት ሳንቲም አሞኛል ብዬ የሌለ ወረቀት ማስወጣት ትችላለሁ። ስለዚህ ራሳችሁን ጠብቃችሁ እሺ ካለች ኦኬ፣ እምቢ ካለች ሚስትን ይዘህ ወደ ቤት ተመለስ። እናምናለን። አመሰግናለሁ። እኔ ስሜታዊ ነኝ። ነቡ እናመሰግናለን። የኔ ድምፅ ይሰማል አይደለም? ካታድርጊው ማብራት የኔን ማለት ነው። ሰዎቹ ሊገቡበት ስለሚችል ሁላችሁም እንዴት አመሻችሁ? ሰላም አመሻችሁ ወይ? ጨረቃ ፋሚሊ በሙሉ እንዴት አመሻችሁ? አማራ የሌባ አይነ ደረቅ ይውላችሁ። እውነት ያለው ሰው እውነተኛው እጁ ላይ እውነት ይዞ የሚጓዝ ሰው ምንም ቢሆን ምንም ትላንትናም ተናግሬ ያለው የሌባ አይነ ደረቅ ያስታውቃል። ለምን? ማንጋ እውነት እንዳለ እሷ ጋ ነው ወይ እውነት እንዳላት? ሁላችንም ሴት ነን። ነገ እኛም የሚጠብቀን ነገር አለ። ኃጢአት አናወራም። ለምን? ምንድን ነው የተጓዘችው ያለችው ልጅቷ? እውነት ቢኖራት ኑሮ እንኳን ብሩኬ ፈልጎ ሳይሆን ራሷ ፈልጋ ነው የምትመጣው። ለምን? እውነት አላት። ልጁ የሱ ነው ብላ ብታምነው ኑሮ ይሄን ያህል
ብሩኬ አይደለም ፈልጎ የራሱን ስም ማጽዳት የሚፈልገው። ለምን ራሳቸውን አስከብሩ። ሀይሚና ብሩኬ ከወረደ ሰው ጋራ ራሳቸውን አታውርዱ። ለምን ወርዳለች። ልጁም አውቆ ይሄ ጥሩ መስሎም ሊመጣ ይችላል። አባት ሆነ አው ትክክለኛ አባት ሊሆን ይችላል። እኛም ማናውቀው ነገር የለም። ግን እናንተ ጥሩ ሰው መስሎት እናንተን ሩሩ ስለሆናችሁ እናንተን ለመሸወድ ሊሆን ይችላል። ልጁን ራሱ እኔ አላመንኩበትም። ለምን በጀርባ የሆነ ነገር አስቀምጦ እሱ ደህና ሰው ሆኖ ልጄ ነው ብሎ መጥቶ እሷ ደግሞ መጥፎ ሰው ነው ሆና ልትመጣ ትችላለች። እነዚህ ሰዎች የማይታመን ነገር ነው። አምኖ እሱ ጥሩ ነው ልጁ ነው ልጄ ነው ብሎ መቀበል የለበትም ይሄ ነገር ማለት ነው። በዚህ ያኛውንም ማስራቅ ያለበት። ራሳቸውን አስከብሩ። ካልፈለገች ራሷ እውነት ካላት ራሷ መጣ እናንተ እሷ ፈልጋ ሳይሆን እናንተ በፈለጋችሁት መንገድ ነው መርመራ የምታስደርገው እንጂ እሷ አይደለችም። ለምን እሷ እውነቷ እጇ የልጅ አባት ነው ብላለች አይደለም? የልጅ አባት ነው ብላ የልጇ አባት ደግሞ መጥቶ አስፈርም አምጪ ልጅ ማወቅ እፈልጋለሁ ካላት በፈለገበት አባትዮ ልጆን ይዞ ሄዶ አስመርምሮ እውነቱን ይወቃል ማለት ነው። እሷ ደግሞ እውነት የላትም። ይሄንን ደግሞ ከወረደ ሰው ጋራ ራሳችሁን አታውርዱ። እንደዚህ የሁሉንም ሴት እናት አላችሁ። ሁላችሁም እናት ያለን ባንወልድም ሁላችንም እንደዚህ ወረድ ያለው ሰዎች ጋራ እንኳን ሌላ ቀርቶ መቆም ራሱ በጣም ትልቅ ነው። ኢትዮጵያዊ ላይ እንደዚህ አይነት ስብና የለም። ስለዚህ ራሳችሁን አስከብሩ። ለምንድን ነው የምትለምኗት? ለምንድን ነው በቃ ለምንድን ነው እስከ ይሄ ድረስ እስከሚደርስ ድረስ ምንም መናገር አይጠበቅባቸውም። ጠይቃችኋል። ከአሁን በኋላ ማድረግ የነበረባቸው እናንተ በራሳቸውን አስከብሮ ይህንን መርመራ ዲኤንኤ ሁሉንም ነገር አላደርግም በራሴ መንገድ ነው ማደርግ ምትል ከሆነ ጥላችሁ ምንድን ነው ማድረግ ያለባቸው? አልፈለገችም፣ የልጁን አባት ማወቅ አልፈለገችም። ልጁ ደግሞ ነገ ከነገ ወዲያ ይመጣል፣ ያድጋል፣ አባትየውን ይጠይቃታል። ስለዚህ ያን ጊዜ ዲኤንኤ ይደረጋል። በዚህኛው ደግሞ ምንም ነገር እንደማታደርግ ጎንክ ያለችው ሴት አንተን ካመነችው የሌላ ሰው ትርፍ ነው፣ የሌላ ሰው ትርፍ ነው። ለምን ክብራችሁን ዝቅ እያደረጋችሁ ነው ያላችሁ አሁን ማለት ነው። ለክብራችሁ ስትሉ ሁሉንም ነገር ወደ ኋላ ትታችሁ ምን ማድረግ አለባችሁ? ሁለተኛ የእናንተን ስም እንኳን ፎቶ መለጠፍ ቀርቶ የእናንተን ስም እቺ ሴት ሚዲያ ላይ ወጣ እንድትናገር እንዳትፈቅዱ። በቃ አልፈለገችም። ያልፈለገችው የማትፈለጉበት ቦታ አትቆሙ። ራሳቸውን ዝቅ አታደርጉ። ዝቅ ካለ ሰው ጋራ ዝቅ አትበሉ። ለምን እዛ ጋር ሄዳችሁ ስማችሁን የምታነሰው እዛ ሜዳ ልክ ይሄ ሚዲያ ላይ ነው ያላችሁ፣ ወይም ጎረቤት ወይም ደግሞ ሰፈር ለሰፈር አይደለም። ሁላችሁም ያላችሁ 1 ሚሊዮን ህዝብ ላይ ነው ያላችሁት። ከ1 ሚሊዮን ህዝብ ነው በላይ ነው የሚታየው። አሁን እናንተ ሰብስክራይባችሁ ወይም ወደ 400 ወደ ግማሽ ሚሊዮን ሊጠጋ ነው፣ ግን የሚያየው ህዝብ ከ1 ሚሊዮን በላይ ነው። ይህንን እናንተን የሚከታተለው በቲክታክ ተቆራርጦ የሚሄዱ ከ2 ሚሊዮን ከ3 ሚሊዮን በላይ ነው የሚታየው። ለምን ክብራችሁን ዝቅ አታደርጉ? ያላችሁ ሚዲያ ላይ ነው። ክብሩን ዝቅ የሚደረግ ሰው ጋራ ስማችሁን እንትን አታደርጉ። ቀጥታ ስማችሁን እንዳታነሳ ካልፈለገች ዲኤንኤ ማድረግ ካልፈለገች ሴት ስማችሁን ማጽዳት አይፈልግም። እሺ አትፈልግም። ከአሁን በኋላ ስሜን እንዳጠሪ ከጠራሽ በህግ እኮ ህግ የለም እንደ ሀገር ውስጥ በህግ ትጠየቃለች። አለ ምክንያት ሄዳ ጠይቃል። ምስክር አለን እጃችሁ ላይ ምስክር፣ ሁሉንም ነገር ከነ ማስረጃ አለ። ይህ ነገር ደግሞ ካልፈለገች ሁላችሁም ሄዳችሁ ስምህን እንዳታነሳ ከአሁን በኋላ በፈለግሽኝበት ሰዓት ዲኤንኤ ማስመር ፍቃደኛ ሆነሽ ዲኤንኤ የምታደርጊ ከሆነ በምትፈልጊን ሰዓት አለው። ከአሁን በኋላ ግን የማትፈልጊ ከሆነ ብላ አስፈርመሃ ስምህን ሚዲያ ላይ እንዳታነሳ፣ የማንንም ስም አንስታ ስለ ልጅቷም አንስታ እንዳታደርግ ማድረግ ይቻላል። ዲኤንኤ ካልፈለገችው ማለት ነው። ወረድ አትበሉ ሁሉንም ነገር እዚህ ጋር ይኸውላችሁ ኮመንት አንዳንዴ ኮመንት ያለው ድራማም ሆነ። ስለዚህ እባካችሁ በፈጠራችሁ እንደው ስደት ላይ ነው ያላችሁት፣ እንደው እናትና አባታችሁ በናፈቃችሁ በአምላካችሁ ሊያዛችሁ
ሙስሊምም በአላህ ሊያዛችሁ፣ ክርስቲያኑም በእግዚአብሔር። በቃ ልጆቻችንን ይዘን ወደፊት እናቅብጣቸው፣ ቻናላቸውን ሼር እናድርግ፣ እናሳደጋቸው። ተዋቸው በቃ። ማየትም ካልፈለጋችሁ በዝምታ እለፉ። መተንተንም አንፈልግም። ይሄ እንደዚህ ብሩኬ እንደዚህ ማለት ዝም ብለን እስቲ ከኛ ስር ደግሞ ሌላ ስራ እንዳይጀምር ዝም ብለን ያለውን እኔና እንጨርስ። በቃ አለቅ። አስተያየትን መስጠት አንፈልግም፣ ማብራሪያ መስጠት አንፈልግም። በቃ እኔም ከእናንተ የምለምነው ቻናላቸውን ይዛችሁ ሼር አድርጉ። በቃ ጨረቃዬ ከፈለግሽ ቀጥይ፣ አለቅ። ማርያምን በጣም ነው የምታናድዱት። አሁን እኮ በቃ ሀናን የተረጋጉ ሁላችሁ ማለት ነገረኛዋ ማለት ነው። ኦኬ ተናደሽ ነው በሰዓቱ አይደል? አሁን ይቅርታ አለች። አብርጅ አንቺ ነገረኛዋ ማለት ነው። ገባሻ? ከመጀመሪያ ግን ገስት ላይ የምታወሩት ነገር ዋጋ ያስከፍላችኋል። ተጠንቅቀው። ጨረቃ አሁን እኔ ነገርና ማለት ነው። እኔም በሰዓቱ አልነበርኩም፣ ግን ስጀምር ነበርኩኝ። እኔም አታውሪ እያልኳት ላወራ ስል ሴትዮዋ ጠርታኝ ነው። አንደኛ ነገር እዚህ ጋር የልባችንን ካወራን በኋላ እውነቱን ለመናገር ይሄ ይቅርታ ብያለሁ ምናምን እኔ አልቀበልም፣ እውነቱን ስነግራችሁ። ምክንያቱም የውስጥሽን የተናገርሽ የውስጥሽን ከተናገርሽ በኋላ ይቅርታ የሚለው ነገር እኔ አልቀበልም፣ እውነቱን ስነግራችሁ ማለት ነው። እንደገና ነገር እኔ ቤት ወላሂ ነው ብላችሁ አንድም ቀን እስከ ዛሬ ድረስ ገዝቴን ከፍቼ ስቀመጥ አንድ ቀን እንደዚህ አይነት ጸብ ተነስቶ አያውቅም። ለመጀመሪያ ጊዜ ዛሬ ሲነሳ። ሁለተኛ ነገር ደግሞ ካወራሽ ከተናገረሽ በኋላ እኔ አልቀበልም፣ እንደ ራሴ አልቀበልም። መሄድ ካለብኝ ይሄድባታለሁ፣ ምንም ነገር ይምጣ በቃ። ምክንያቱም አንድ ሰው አንድ ክፍተት ነው የሚፈርገው። ይሄንን ጸብ ነበር የተፈለገው፣ ይኸው ጸቡ ተጀመረ አይደል እንዴ? ግን እኛ አሁን የምንም ጸብ የለም ማለት ነው። አንቺ ራስሽ አረጋግዱ በቃ። ልጅቷ እኔ ተናገርኩ፣ ስለዚህ ይቅርታ ብላለች። ከዚህ በኋላ እንዳደግመው ነው እንጂ እኛ የምንፈልገው አሁንም ደግሞ እንደዚህ ነው። ገስት ላይ ሌላ አጀንዳ አትፍጠሩ። በቃ እናንተ ምንም አላችሁ ሀይሚና ብሩኬ አንድ ናቸው። በቃ ምንም ብትፈርጡ ብትፈነዱ፣ ወደዚህ ብትሄዱ ወደዛ ብትመጡ እኔ አይመለከተኝም። ስለዚህ አንድ ሰው ካጠፋ ይቺ ልጅ ለምሳሌ አጠፋች አይደል? ድጋሚ እንድታጠፋ አልፈልግም። አንሰቅላትም ልጅቷል። ገባሻ? ከመናገር ይቅርታ እኮ ጠይቃለች ሀናን፣ ሌላኛው ማለት ነው። እና ሁለተኛው ሳትሆን ሀኒ ነው ሀኒ የምትለው እና እሷ እኮ ይቅርታ ከጠይቀች ወዲህ ይቅርታ ጠይቃለች አይደለም? እኛ እግዚአብሔር ሲቅርና እግዚአብሔር ይባባላል። ይቅርታ ከይቅርታ በላይ የለም። አውቃችሁ ኮሽታ የምትፈልጉ ከሆነ አታጣጥሉት። ልጆቹም ይረገጣሉ፣ እናንተም ደስ ይበላችሁ። እሺ እነሱ እንደሆነ እያደጉ ከፍታ ማማ ላይ ነው የሚደርሱት። ነገርም ማለፍ እኛ በእናታችሁ እስኪ ጠዋት ተነስተን ሽንት ቤት ማጠብ ምናምን ከዛ እንላቀቅና ሌላውን እናስብ በእናታችሁ። ስለዚህ ወደ ራሳችሁ ተመለሱ። አለቀ። አንቺ ስላስገባሽኝ አመሰግናለሁ። ቴንኪ። በነገራችን ላይ እኮ በተናገርን ቁጥር ራሳችንን እየወረድን የምንመጣው። እነሱ ምንም የሚቀነስባቸው የለም። ከሌም ተሰደበ ከሌ ራስ በራሳችሁ አትነካከሱ እንዴ! ሰላም ነው የሚያስፈልገው። እነዚህ ልጆች እኛ ሶስተኛው እንሄዳለን ነው። ልጆችን ይዛችሁ ሄዱ። ከሌ እንዲህ አለ ከሌ እንዲህ አለ ከሌ እንዲህ አለ አትበሉ። በቃ ችግር አትፍታሩ። እኔ እንዲሁም ማለት ነው ልንገራችሁ ናንዬ ማለት ነው ከዚህ በኋላ የሆነ ነገር ካጠፋ ከቻላችሁ በውስጥ በቃ አሁን ገስት ላይ አጀንዳ ይቅር። ማርያምን እኔ በጣም ነው የሚደብረኝ እንደዚህ የሚቀርቧቸው ልጆች። ለምሳሌ እኔ ካጠፋው መታችሁ ጠይቁኝ፣ ለምን ጨረቃ እንደዚህ ያደረግሽ? በቃ እርስ በርሳችን ችግራችንን እንፍታ። በቃ ልጆቹ ደግሞ እንትኑ ያልገባው ካለ በውስጥ ኢንቦክስ ለተቀራረብን ሰው ማውራት፣ ከዛ ያ ሰው ሊያብራራም ይችላል። ስለዚህ በቃ ከጨነቃችሁ ደግሞ አትግቡ። እስቲ ታቅታችሁ ከስር ሁሉ እና ዝም ብላችሁ ከስር ፖሊስ እየሰማችሁ ነው ትለኛለች። እንዲያማታል እንዴት ልጅ ታያቸው። እግዚአብሔር እንደውም በተራረገ የቲክቶክ ደግሞ ቀጥሏል፣ ይመራል፣ ቀጥሏል። ሌሎችን ባይቀጥላል አፋቸው ይዘጋል። ጨዋታ ለመቀየር ለማንኛውም ሲጀመር ራሱ እኮ ማለት ነው አንድ ነገር ነገራችሁ። ሲጀመር ብሩኬ በማርያም በምትወዷት እናታችሁ ጸሎት አድርጉ ነው እንጂ አለው። እዚህ ገስት ላይ ክፈቱና ወይንም ደግሞ ተጣሉ አላለም። ማርያምን ብሩኬና ሀይሚ ሁሌም አንድ ናቸው። እመቤቴ የነገው ተክለ ሃይማኖት ይጠብቃቸው እና ይህን ነገር ትታችሁ ልጅታ ደግሞ ይቅርታ ጠይቃለች። አለቀ። አያሳድጓቸው። አንዳንድ ልጆች ሀረከት የሚፈልጉ ልጆች አሉ። እነዚህ ልጆች አልፈልጋቸው፣ እኔ በበኩል አልፈልጋቸውም። ስለዚህ የምንም ግርግር የለም፣ የምንም ጸብ የለም። እኛ አንድነን። አለቀ።
በቃ ነገረኛ። ኧረ በእግዚአብሔር በማርያም እሺ፣ ስምሽንም ቀይሪ በቃ እና በቃ ታይ እሺ። ነገረኛዋ እለፊ እሺ። የኔ ቆንጆ የኔ እናት፣ እኛ ያለነው ስደት ላይ ነው። ነገ ተኝተን መነሳታችንን አናውቅም። እሺ 100 ሰው ጌታዬ፣ 100 ሰው አለ፣ 100 ሰዎች ነገረኛ መልስ ስጪ፣ ጻፊልኝ እሺ። በይዋለው ግን አለው ነገረኛዋ የኔ እናት ተባረኪልኝ። እግዚአብሔር ያስታውትሽ። በጣም እናመሰግነው ማለት በእርግጥ እኔ ላልቻልኳቸው ሌላ አመሰግናለሁ ውዶቼ፣ ደህና ሁኑልኝ። ልኝ ነገረኛ በጣም አመሰግንሻለሁ። እሺ እናቴ ስለሰማሽ ተባረኪልኝ። ቻው። እሺ ውዶቼ።